ሚሊዮኖች ለሞት ስደትና ጉስቁልና የዳረገው የሱዳን የእርስ በርስ ጦርነት እነሆ ከተጀመረ 2 ዓመት ሞላው። እንደ አውሮፓውያን አቆጣጠር ሚያዝያ 2023 በሁለቱ ጀነራሎች የስልጣን ሽኩቻ የተጀመረው የሱዳን የእርስ በርስ ጦርነት በሺዎች የሚቆጠሩ ዜጎች ሕይወታቸው እንዲያጡ ምክንያት ሆኗል። የዓለም አቀፍ ስደተኞች ድርጅት መረጃ እንደሚያመለክተው 9.1 ሚሊዮን ሰዎች በሀገሪቱ ውስጥ ከቀያቸው ተፈናቅለዋል። ከ2 ሚሊዮን በላይ ደግሞ ወደ ቻድ፣ ግብፅ፣ ደቡብ ሱዳንና ኢትዮጵያ ተሰደዋል። በአጠቃላይ እስከ 12 ሚሊዮን የሚደርሱ ሱዳናውያን ከቀያቸው ሲፈናቀሉ በሺዎች የሚቆጠሩ ሴቶች ጾታዊ ጥቃት እንደደረሰባቸው ተነግረዋል። በቢሊዮኖች የሚገመት የሀገሪቱ ሀብት ወድመዋል። ከተሞችና መሠረተ ልማቶች ፈራርሷል። የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች መረጃዎች እንደሚያሳዩት ደግሞ በሁለቱም ወገኖች የጦር ወንጀል፣ ሰብአዊ መብት ጥሰቶች በመላ ሀገሪቱ እንደተፈጸሙ፣ በተለይ በዳርፉር ደግሞ የዘር ማጥፋት ወንጀል እንደተፈጸመ ነው። ይህም ሆኖ ጦርነቱ አሁንም ተባብሶ ቀጥሏል። በመጀመሪያዎቹ 2 ዓመታት የበላይነት አግኝቶ አብዛኛውን የሀገሪቱ አካባቢዎች ተቆጣጥሮ የነበረውን የፈጥኖ ደራሽ ኃይሉም ከቅርብ ጊዜያት ወዲህ እየተሸነፈ የሱዳኑ ሰራዊት ደግሞ ድሎች እያስመዘገበ መምጣቱም መረጃዎች ያመለክታሉ። የዚህ ማሳያ ሰሞኑን የሱዳን ሰራዊት በዋና ከተማ ካርቱም የሚገኘው ቤተ መንግስት መልሶ መቆጣጠር ነው። ጦርነቱ በተጀመረው በጥቂት ሳምንታት ካርቱምን ትቶ መቀመጫቸውን ወደ ፖርት ሱዳን ያደረጉት የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብዱል ፈታህ አልቡርሃን አሁን ከ2 ዓመታት በኋላ ፕሬዝደንታዊ ጽሕፈት ቤታቸው ተቆጣጥረዋል። የሱዳን ጦር ወታደሮች የፕሬዝደንቱን ቤተ መንግስት መቆጣጠራቸውን የሚያሳዩ ምስሎች ተሰራጭተዋል። የሱዳን ጦር ኃይሎች በጦርነቱ መጀመሪያ ላይ ዋና ከተማይቱን መቆጣጠር ተስኗቸው ከፈጥኖ ደራሽ ኃይሉ እጅ ፈልቅቆ ለማውጣት ለ2 ዓመታት ሲዋጉ ቆይተዋል። አሁን የፕሬዝደንቱ ቤተ መንግስት በእጃቸው አስገብተዋል። የቀረውን የዋና ከተማውን ክፍል ደግሞ በቁጥጥራቸው ስር ለማዋል እየተዋጉ ነው። የሱዳን ጦር ከካርቱም አቅራቢያዎች አማጽያኑን ካስወገደ በኋላም ሰራዊቱ አብዛኛውን የከተማውን መሃል ተቆጣጥሮ የፈጥኖ ደራሹ አማጽያን ተዋጊዎችን ከመንግስት ተቋማት እንዲሁም ከወታደራዊ ጀነራሎች ዋና መስሪያ ቤቶች እንዲርቅ ለማድረግ እየተዋጉ መሆኑን የሰራዊቱ ቃል አቀባይ ተናግረዋል። የጦሩ ቃል አቀባይ ነቢል አብደላህ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶችን መቆጣጠር ችሏል። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል ቃል አቀባዩ። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ባለፈው ሳምንት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩትን የፕሬዝደንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብቶ ነበር። ሆኖም እንዳሰቡት ሳይሆን ቀርቶ ቤተ መንግስቱን ለቆ እንዲወጡ ተገደዋል። ይሁን እንጂ የፈጥኖ ደራሽ ኃይሉ ተዋጊዎች አሁንም በመሃል ከተማ ዙሪያ ተበታትነው የሚገኙ ሲሆን በአውሮፕላን ማረፊያው በከፊል ሰፍሮ እንደሚገኙ የቢቢሲ ዘገባ ያመለክታል። ከቤተ መንግስቱ በስተደቡብ ያለውን ግዛትም በቁጥጥራቸው ስር እንደዋለ ይገኛል። ምንም እንኳን የፈጥኖ ደራሽ ኃይሉ እንደተዳከመ ምልክቶች ቢኖሩም መልሶ ማጥቃት እንደሚችል ከወዲሁ አሳይቷል። በቤተ መንግስት ውስጥ በሰው አልባ አውሮፕላኖች በመጠቀም ጥቃት በማድረስ በርካታ የሱዳን ጋዜጠኞችና የጦር መኮንኖችን ገድለዋል። በካርቱም የከፋ ጦርነት እንዳይፈጠርም ተሰግተዋል። የሱዳን ሰራዊት አሁንም ካርቱምን ሙሉ በሙሉ ከፈጥኖ ደራሽ ኃይሉ ነጻ ካወጣም ምናልባትም የጀነራል መሐመድ ዳጋሎ ጠንካራ ይዞታ በሆነው ዳርፉር በተለይም ለ1 ዓመት ያህል በፈጥኖ ደራሽ ኃይሉ ከበባ ውስጥ ያለችውን ኤልፋሻር ነጻ ለማውጣት እንዲነሳሳ ሊያደርገው ይችላል እየተባለ ነው። የፈጥኖ ደራሽ ኃይሉ በሚቆጣጠራቸው አካባቢዎች ትይዩ መንግስት ለመመስረት አጋር ቡድኖችን በኬንያ ዋና መዲና ናይሮቢ በመሰብሰብ የፖለቲካ ቻርተርና ህገ መንግስት መፈራረሙ ይታወሳል። ዋና ዓላማውን ፈጥኖ ደራሽ ኃይሉ በጦር ሜዳ ድል ባይቀናውም ተገዳዳሪ ኃይል ሆኖ እንደሚቀጥልና ሀገሪቱን ለመቆጣጠር ያለውን ፍላጎት አሁንም እንደማይቀንስ ለማሳየት ነው። እንደዛም ሆኖ ፈጥኖ ደራሹ እየተሸነፈ በርካታ ይዞታዎች እየለቀቀ እንደሆነ መረጃዎች ያሳያሉ። የሱዳን የእርስ በርስ ጦርነት የውጭ ኃይሎች ጣልቃ ገብነት እንዳለው በተደጋጋሚ ሲገለጽ ቆይተዋል። በመሐመድ ዳጋሎ የሚመራው የፈጥኖ ደራሽ ኃይሉ በተባበሩት አረብ ኤሚሬትስ እንደሚደገፍ የአልቡርሃን ቡድን ይከሳል። የሱዳን ባለሥልጣናት ከዚህ ቀደም በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በተባበሩት አረብ ኤሚሬትስ ላይ ቅሬታቸውን ያቀረቡ ሲሆን በተጨማሪም የአቡዳቢ መንግስት በምዕራብ ዳርፉር ግዛት በማሳሊት ብሔረሰብ ላይ በተፈጸመው የዘር ማጥፋት ወንጀል ተባባሪ ነው በማለት በዓለም አቀፍ ፍርድ ቤት ክስ መስርተዋል።
የሱዳን ወታደራዊ ሚዲያ ዳይሬክተር ሌተናል ኮሎኔል ሐሰን ኢብራሂም የሱዳን ሕዝብ ከዛሬ ጀምሮ እስከ 1000 ዓመት ድረስ የጦር መሳሪያ በሚያቀርቡ ላይ ግልጽ አቋም ሊይዝ ይገባል፣ የፈሰሰው ደም መጥፋት የለበትም፣ እኛም መተው የለብንም ማለታቸው ሱዳን ትሪቢዩን ዘግቧል። የሱዳን ጦር ከፈጥኖ ደራሽ ኃይሎች ጋር ለቀናት ከፍተኛ ውጊያ ካደረገ በኋላ በማዕከላዊ ካርቱም አካባቢ የሚገኘውን የፕሬዝደንት ቤተ መንግስትና ሁሉም የመንግስት ተቋማት መቆጣጠሩን አርብ ማለዳ ነበር ያስታወቀው። የሱዳን ሉዓላዊ ምክር ቤት አባልና የጦር ኃይል ዋና አዛዥ ረዳት ያሲር አልአታም እሁድ ዕለት እንደተናገሩት በጎረቤት ቻድ የሚገኙ አየር ማረፊያዎች እንደ ወታደራዊ ኢላማ ይቆጠራሉ በማለት የተባበሩት አረብ ኤሚሬትስ በሱዳን ቀጣይነት ባለው መልኩ ለፈጥኖ ደራሽ ኃይሉ ትደግፋለች ሲሉ ከሷል። የሱዳን መከላከያ ሚኒስቴር ባለፈው ዓመት ታህሳስ ወር ላይ እንዳስታወቀው የተባበሩት አረብ ኤሚሬቶች ለፈጥኖ ደራሹ ስልታዊ ሚሳኤሎች የታጠቁ ሰው አልባ አውሮፕላኖች እንዳቀረበችና ከቻድ ውስጥ ጥቃት መፈጸሙን አስታውቋል። የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሻር አካባቢዎች ከኡምዱርማን በስተ ሰሜን የሚገኙ ወታደራዊ ጣቢያዎችና በሰሜንና በመካከለኛው ሱዳን የሚገኙ የኃይል ማመንጫ ጣቢያዎች በቻይና በተሰራው ሎንግዊን 2 ስትራቴጂካዊ ሰው አልባ አውሮፕላኖች በተደጋጋሚ ኢላማ ሆኗል ሲሉ የሱዳን ባለስልጣናት ገልጸዋል። በደቡብ ሱዳን ውስጥ በሙስና የተዘፈቁ የተጽዕኖ ማዕከላት በሆኑት በተባበሩት አረብ ኤሚሬቶችና በቻድ ፕሬዝደንት መሐመድ ካካ ላይ የአጸፋ እርምጃ እንወስዳለን ብለዋል አልአታም። አክሎም የምንናገረው እናውቃለን፣ ንግግራችንም ቀልድ ወይም በዋዛ አይነገርም ብለዋል። ጃንጃዊድ በማለት የጠሯቸው የቡድኑ ታጣቂዎችና ዲያስፖራ አረቦች በማለት የሰየሙትን እንደሚያሳድዱ ጥራቸውን በቅርቡ ወታደራዊ ድል እንደሚያስመዘግብ አልአታ ተናግረዋል። ከምዕራብ አፍሪካ፣ ደቡብ ሱዳንና ሊቢያ ከሀገራቸው ጋር የተዋጉትን ሁሉ እንዲሁም የዚሁ ጦር ዋና ደጋፊ የሆነውን የተባበሩት አረብ ኤሚሬትስ ፕሬዝደንት በመሐመድ ቢን ዛያድ የአረቦች ሰይጣን የሚመራውን ሁሉ እናሳዳለን ሲሉም ዝተዋል። በሌላ በኩል የሱዳኑ ሰራዊትም ከሳዑዲ አረቢያን ጨምሮም በተለያዩ ሀገራት እንደሚደገፍ ነው የሚገለጸው። ያም ሆነ ይህ እየተጎዳ ያለው የሱዳን ሕዝብ ነው። የተባበሩት መንግስታት ድርጅት እንዳስታወቀው በሱዳን የተከሰተው ቀውስ የዓለማችን ክፉኛ ሰብአዊ ቀውስ ብሎታል። ሁለቱም ኃይሎች ለመደራደርና ወደ ሰላም ለማምጣት ከዚህ በፊት በተደጋጋሚ ቢሞከሩም ሳይሳካ ቀርቷል። በተለይ በአሜሪካ፣ ግብፅ፣ የተባበሩት አረብ ኤሚሬትስና ሳዑዲ አረቢያ የሚገኙበት የሰላም ድርድር ሳይሳካ መቅረቱ የዓለም ማህበረሰቡ ተስፋ ሳይቆርጥ አልቀረም። ያልተሳካበት አንዱ ምክንያትም እነ ኤሚሬትስና ሳዑዲ አረቢያ ጦርነቱ በየፊናቸው እየደገፉ አሸማጋይ ሆኖ መቅረባቸው ነው። በዚህም በተለይ የሱዳን ሉዓላዊ ምክር ቤቱ ከአሁን በኋላ ከፈጥኖ ደራሽ ኃይሉ የሚደረግ ድርድር እንደማይኖር እየገለጸ ይገኛል። ጀነራል አልቡርሃን የሰራዊትን ቁርጠኝነት በመግለጽ ፈጥኖ ደራሽ ኃይሉ እስኪወገድ ድረስ ጦርነቱ ለመቀጠል ቁርጠኛ መሆኑን ገልጿል። ከሰማዕታት መንገድ አንወጣም፣ እናም ይህን አመፅ ለማስቆምና ወንጀለኞችና ገዳዮችን እስኪወገዱ ድረስ ለመታገል ቆርጠን ተነስተናል ብሏል። አክለውም መሳሪያቸውን እስካልሰጡና በካምፖች ካልተሰበሰቡ ምንም አይነት ድርድር አይኖሩም። እየተዋጉ ኤልፋሻርን ከቦና ዜጎቹን እስካሸበሩ ድረስ ሰላም የለም ብለዋል። ሁለቱ የጦር አዛዦች በጋራ እንደ አውሮፓውያን አቆጣጠር በ2019 በፕሬዝደንት ዑመር አልበሽር ላይ መፈንቅለ መንግስት ማካሄዳቸው ይታወሳል። ይሁን እንጂ በመካከላቸው የነበረው የስልጣን ሽኩቻ ተከትሎም እንደ አውሮፓውያን አቆጣጠር ሚያዝያ 2023 ወደ እርስ በርስ ጦርነት ገብተዋል። በዚህም ላለፉት 2 ዓመታት ሱዳን ደም አፋሳሽ ጦርነት እያስተናገደች ትገኛለች። ይህን ተከትሎ የሱዳን ሕዝብ በረሃብና በጦርነቱ ሲያልቅ የዓለም ማህበረሰብ ግን በሩቅ እየተመለከተ ይገኛል። ባለቤቱ ያስደፈረው ቤት ባለጋራ ሊያድነው አይችልም የሚባለውም ለዚህ ነው። ሱዳናውያን ወደ ራሳቸው ተመልሶ ካልተወያዩና አሁን ያለውን ደም አፋሳሽ ጦርነት ካላስቆሙት ምናልባትም ሱዳን እንደገና የመበታተን እድሏ የሰፋ መሆኑ የምስራቅ አፍሪካ ተንታኞች እየገለጹ ይገኛሉ።